እንደው በዚህ ዘመንም ቅዱስ ሚካኤል ይምጣልን በእውነት ያሳፍርልን ያስጨነቀንን ሁሉ ያሳፍርልን ምድርን በደመ ከልብ ያደረጋት ያለውን ሰይጣንን ዝም ያሰኝልን ቅዱስ ሚካኤል ይድረስልን። እንደው አንድ ነጥብ እናንሳ። የተወደዳችሁ ኦርቶዶክሳውያን እስኪ ልብ በሉ። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ያለው መልአክ እኮ። መልአክ እንደዚህ ካለ መልአክ አያስፈልገኝም የምትል ነፍስ ልትኖር ይገባል። እንኳን ለኔና ላንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። አንተ እንዴት ያለ ድፍረት ነው ሚካኤል አያስፈልገኝም ማለት! እንዴት ያለ ድፍረት ነው ገብርኤል አያገባውም ማለት! እንዴት ያለ ትዕቢትና ትምክህትና ኩራት ቁራ ነው! እንዴት ያሳፍራል! ማር ይስሐቅ እንደተናገረው እኛ ታናናሽ ወንድሞቻቸው ነን፣ እነሱ ታላላቅ ወንድሞቻችን ናቸው፣ በመንገዳችን ሁሉ ይራሩልናል ይላል ስለ መላእክት ሲናገር። ወንድሞቻችን እኮ ናቸው፣ ይራሩልናል። ከሺህ አንድ መልአክ ቢገኝለት እየራራለት ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል የሚለውን ቃል አልሰማችሁም? እየራራለት ከሺህ አንድ መልአክ ቢገኝለት እየራራለት ይላል። ታላላቅ ወንድሞቻችን ናቸው፣ ይራሩልናል። የሚራራልንን ማባረር ይሆናል? እናንተ ክርስቲያኖች ያኛው ሌላ ዓለም ነው፣ መላእክትን የማይወድ ያኛው ሌላ ዓለም ነው፣ ቅዱሳንን የማይፈልግ ያኛው ሌላ ዓለም ነው፣ እናቱን የሚያባረር። እውነተኛ እንዳይመስላችሁ። መስቀሉን ከጠላ ማርያምን ከጠላ ወንድሞቹን ከጠላ ምንድን ነው ይሄ? ይሄ ክርስትና ነው? ይሄ ወንጌል ነው? ይሄ ኢየሱሳዊነት ነው? ለቅዱስ ገብርኤል ብቻ ተነው አንድ ቀናት አይደለም። ሰው መሆኑን ቢያውቅ ደግሞ ምን ያህል ቀናት ይታገል እንደነበር መዳናችንም እግዚአብሔር ባወቀ ፈጸሞ በዝምታ እንጂ እንዴት ሊያዘገይ ይታገል እንደነበር አስቡት። እርግጥ አዘገይቱ አይቀርም፣ ማዳኑ የሚፈጸምና የሚሆን ነውና። እንዴ ታዲያ ከተሰወረ ካልቀረ ሌላ ጥያቄ ከተነሳባችሁ እሱን መልሼ እግረ መንገድ ይልሂድ። መሰወሩን ካልቀረ ታዲያ ዝም ብሎ ተሰውሮ አይጸነስም ነበር? ለምን ማብሰር አስፈልገው? ለምን ለቅዱስ ገብርኤልስ መንገር አስፈልገው? ዝም ብሎ አካላዊ ቃል መጥቶ በተወደደች ቅድስት ድንግል ማርያም ማህፀን አያድርም ነበር? ይችላል አይችልም? ይችላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ላንተ የሚያቅት ነገርም የለም ይላል። ይችላል 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 ይችላል። ታዲያ ለምንድን ነው ለቅዱስ ገብርኤልስ እስከዚህ ድረስ መንገር ያስፈልገው? ከሰወረው ካልቀረ በነካጁ ሁሉንም አይሰውርም። ለምን ያሳውቀዋል እሱስ ካላችሁ ሊቃውንት ሶስት ምርጥ ነጥቦችን ያነሳሉ። አንደኛ የተወደደች ቅድስት ድንግል ማርያም ያለ ጋብቻ ያለ ሩካቤ እንደ ጸነሰች ብቻ አይደለም፣ ሆዷ እየገፋ ሲመጣ እንዲሁ መጥቶ ቢጸነስ ያለ ብስራት ቢወለድ ሳይነግራት ይሄ ቢፈጸም ምን ትላለች መሰላችሁ? ከሚተነኳኮሱ አጋንንት ነው ይሄ የሆነብኝ ወይስ ደዌ ይዞኝ ነው ብላ ትጨነቅ ነበር። ወንድ አጠገቧ የለም። ታዲያ ከየት መጣ ብላ ትታወካለች። ለምን ትታወክበት? እናቱ ለአይሁድ እንዳይታወኩ እንዳይደነግጡ እንዳይደነብሩ የተጠነቀቀ ለተወደደች እናቱ ቅድስት ድንግል ማርያም እንዲሁ ለዘብተኛ እንዲሆን ትፈልጋላችሁ? እንዳትታወክበት ተጠነቀቀላት። ለኛም እኮ ይጠነቀቃል እግዚአብሔር። እሱ እንዴት የሚገርም አምላክ ነው። ሁለተኛ በድንግልና የምትጸንሰው ያለ ዘር የምትወልደው ማን መሆኑን ማወቅ አለባት። ለምን ካላችሁኝ ዋጋ ልትከፍልለት ተዘጋጅታለች። ዋጋ የምትከፍልለት ሕይወት ምን መሆኑን መረዳት አለባት። በነፍስሽ ሰይፍ ያልፋል ተብላለች። አብራው ትንከራተታለች፣ ቤት አታ ትዞራለች። የተወደዳችሁ ክርስቲያኖች ከኋላ ያሳለፈችውን መከራዩ በልጅነቷ ወላጆቿን ያጣችው ለምን እንደሆነ ማወቅ አለባት። ወደ ቤተ መቅደስ ያስገቧት ዞር ብላ አላየችም ይላል።
በእውነት ዓለምን የናቀች መናኝማ ቅድስት ድንግል ማርያም እኮ ነች። ወደ ወላጆቿ ዞር ብላ እንኳን አልተመለከተችም። ፈጥና ወደ መቅደሱ ገሰገሰች እንጂ ምን አይነት መናኝ ነች እቺ መናኝ! በረከቷ ረድኤቷ አይለየን። እናትነቷ ጣዕሟ ፍቅሯ አይራቅብን። በረረችና ገባች። በዚህ ሁሉ ያላጉረመረመች መቅደስ ውስጥ ትንሽ ዘመን ቆይታ ደግሞ ትውጣልን መቅደሳችንን ታረክሳለች ሲሏት ያላጉረመረመች፣ በዚህ ሁሉ መከራ የተቀበለች፣ መቋሚያ ምርኩዝ ይዘው ሊያባርሯት ሲፈልጉ እንኳን ያልተጉረመረመች፣ ያላማረረች፣ በጸጥታ የተቀበለች፣ መገፋትን የተሸከመች፣ ወላጆቿን በልጅነት ከማጣት ጋር የተንገላታች። ታዲያ ለምን ይሄን እንደምታደርግ ማወቅ የለባትም? አለባት። ከዚያ በኋላ የምትቀበለው መከራ ደግሞ ተመልከቱት። እሱን መረዳት አለባት። ለምን ዋጋ እንደምትከፍል ማወቅ አለባት። ስለዚህ በጆሮዋ ነገራት። ዋጋ የምትከፍልለት ሕይወት ማንና ምን መሆኑን አሳውቃል። በውርጭና በመከራ እንደምትወልደው ታውቃለች። መውለጃ ስፍራ እንደምታጣ ያውቃል። ይሄንን የምትከፍለው ምንና ለማን እንደሆኑ መረዳት አለባት። ስለዚህ ነገረ ሶስተኛውና ዋናው ምክንያት ግን ማዳኑን ሲፈጽም ይሄን ማዳን እሺ የምትል ይሁንልኝ የምትል እመቤት መሆን አለባት። ግብታዊ አይደለም መድኃኒታችን። እሺ ብትይ እሺ በይ፣ እሺ ባትይ የራሱ አይልም። እግዚአብሔር አስፈቅዶ አስወድዶ አስለምዶ አይደለም የሚያደርገው። እንኳን ይሄን ያህል ማዳኑን ቀርቶ ልትድን ትወዳለህን እያለ ጠይቆ አይደለም ያዳነው። ታዲያ ይሄንንስ አዎን ይሁንልኝ አሜን ማለት የለባትም። እሱን ያስፈቀዳት ነፃ ፈቃዷን መጠየቅ አለበት። ለምን? ለዚህ ማዳን መተባበር አለባት። እግዚአብሔር ስለመረጣት ብቻ ሳይሆን እሷም ይሄንን ማዳን መምረጥ አለባት። ስለዚህ ይሁንልኝ ብላ መጮህ አለባት። ሰማይና ምድርን ሲፈጥር ይላል አንድ ሊቅ፣ ይሁን ያለው እግዚአብሔር ነበር ይላል። የአዲስ ኪዳን ፍጥረት ሰው በመስቀል ላይ ሊፈጠር ስራ ሲጀመር ይሁንልኝ ያለችው ደግሞ እናቱ ነች ይላል። መጀመሪያ አባቱ፣ ከዛስ እናቱ ይሁንልኝ አለች። ነፃ ፈቃዷን መስጠት መምረጥ እሺ ብላ መተባበር አለባት። ይህ አስደናቂ ልደት ነው። ይህ አስደናቂ ጽንስ ነው። ለዚህ ነው ቀስ ብሎ በዝምታ ሰውሮ የፈጸመው። ለዚህ ነው እንዲነገር በብስራት የሚያደረገው። ያዕቆብ ዘስሩግ ያደንቃል። ባለጠጋ ሆኖ ገብቶ ደሃ ሆኖ የወጣ ምንኛ አስደናቂ ነው። ዝምተኛ ሆኖ ገብቶ ተናጋሪ ሆኖ የወጣ በግ ምንኛ አስደናቂ ነው። ኃያል ሆኖ ገብቶ ደካማ ሆኖ የወጣ ምንኛ ጽሑፍ እግዚአብሔር ነው ብሎ ያደንቃል። በዝምታ ለምን ፈጸመው? እንዴት ፈጸመው? ታዲያ ለምን የምስራችና ብስራት ለምን አስፈለገው? በእነዚህ ምክንያቶች አላወቁትም። ኦርቶዶክሳውያን፣ እኛ ክርስቲያኖች በተለይ ኦርቶዶክሳውያን የምናውቀው ዕውቀትና አይሁድም አጋንንትም ደግሞ በዚህ ዘመን ያሉ አንዳንዶችም የሚያውቁት ዕውቀት ይለያያል። አያውቀውም ማለት ዓለምም አላወቀውም ተብሎ ተጽፏል። ምን አደከማችሁ? አላወቀውም፣ አያውቀውም፣ አይረዳውም። እኛ የምናውቀው ዕውቀት የመንፈስ ቅዱስ ልጆች የሆን እኛ፣ በጥምቀት የተወለድን ልጆች እኛ፣ በስጋውና በደሙ የተዋሃድን እኛ፣ በቅጥሩና በእድሞ ውስጥ ያለን እኛ የምናውቀው ዕውቀትና አይሁድም አጋንንትም መናፍቃንም የሚያውቁት ዕውቀት ይለያያል። እኛ ስናውቅና እነሱ ሲያውቁት ይለያያል። ጥቂት ነጥቦችን አንስቼላችሁ አጠናቀቃለሁ። ከኔ ጋር ናችሁ አላችሁ? ጥቂት ነጥቦችን። አይሁድ የክርስቶስን ጎን ሲወጉ፣ ሮማውያን ቆመው ሲያስወጉ እነሱ ጎኑን ሲያስወጉ የሚያውቁት ክርስቶስን እንዳደሙት፣ እንዳቆሰሉት፣ እንደጎዱት ብቻ
ያውቃሉ። እኛስ እንዴት እናውቃለን? እኛ ግን ከቅዱስ ኤፍሬም ጋር ሆነን የክርስቶስ ጎኑ ሲወጋና ጎኑ ሲከፈት የገነት በር እንደተከፈተልን እናውቃለን ይላል ሊቁ። በረከቱ ይደርብን። አዎ ጎኑ ሲከፈትልን የገነት በር ተከፈተልን። ጎኑ ሲወጋልን ጥምቀታችን ተገኘልን። ጎኑ ሲወጋልን ደሙ ፈለቀልን። እኛ ነፃ ወደ ገነት የምንገባበት በር። አሁን እኔና እናንተ ጎኑን ስናይ፣ የተወጋ ጎኑን ስናይ፣ ያንን ጦር ስናይ ገነትን በጎኑ በኩል እንደገባን እናውቃለን። እኛ የምናውቀውና እነሱ የሚያውቁት እጅግ ይለያያል ያልኳችሁ እኮ ለዚህ ነው። የተወደዳችሁ ክርስቲያኖች፣ በዚህ ዘመን በትላንትም ዘመን በመጽሐፍ ቅዱሳችን ላይ ኢየሱስ ፈራ፣ ኢየሱስ ደነገጠ፣ ኢየሱስ አዘነ የሚሉ ቃላት ሲያዩ አንዳንዶች በዚህ ዘመንም በትላንትም የነበሩ ሰዎች የሚያዝን፣ የሚተክዝ፣ የሚፈራ፣ የሚደነግጥ አምላክ ነው ትላላችሁ ብቻ ብለው ያውቃሉ። እነሱ ይህንን ብቻ ይረዳሉ። መፍራቱን፣ ማዘኑን፣ ደነገጠ መባሉን አያውቁትም ለምን እንደሆነ። እኛስ ኦርቶዶክሳውያን ክብር ለሊቃውንት ለአባቶቻችን ምን እናውቃለን በዚህ ውስጥ ካላችሁ ወገኖቼ እዩ። ፈራ፣ አዘነ፣ ደነገጠ፣ ተከዘ በሚሉት ቃላት የነፍሳችንን ካሳ የካሰልን እንደሆነ እናውቃለን። እነሱ አምላክ አይደለም ማለትን ያውቃሉ። እኛስ በነፍሳችንም ጭምር የካሰልን እውነተኛ አምላካችን እንደሆነ አውቀናል። አያውቁትም አልኳችሁ እኮ ለዚህ ነው። ምን ማለት ይመስላችሁ? መቁሰል፣ መድማት፣ የሾህ አክሊል ማድረግ፣ እነዚህ የሥጋ ሕማማት ናቸው። ጌታችን ለሥጋ የካሰብ ካሳ ነው። የነፍስስ ካሳ እንዴት ይቀራል? የነፍስ ካሳ ምን? የነፍስ ሕማም ምንድነው ካላችሁኝ መፍራት ነው። የነፍስ ካሳ ምንድነው? ማዘን ነው። የነፍስ ካሳ ምንድነው? መደንገጥ ነው። የነፍስ ካሳ ሕማም ምንድነው? መተከዝ ነው። አያችሁ፣ እኛ ክርስቶስ ፈራ፣ ክርስቶስ ደነገጠ፣ ክርስቶስ አዘነ የሚል ቃል ስናይ ነፍሳችን እየተካሰች እንደሆነ እናውቃለን። የባህሪ አምላክ መሆኑን እንረዳለን ወገኖቼ። ሌላስ በጣም ባስደናቂ ሁኔታ የሥጋ ሕማማችን ብቻ ሳይሆን የነፍስ ፍርሃታችንን እያራቀልን እንደሆነ እንረዳለን። የነፍስ ሐዘናችንን እያጠፋልን እንደሆነ እንረዳለን። የነፍስ ድንጋጤያችንን እያራቀልን እንደሆነ ይገባናል። አያውቁትም እነሱ። ከማያውቀው ሕዝብ ጋር ነው አሁን ትግል የያዝነው ወገኖቼ። አያውቁትም።